አሜሪካን ጉር ተሰራች። ወታደሮቿ አለቁ፣ ጦር መሳሪያዎቿም ወደሙ። አሜሪካና ኢራን ብቻቸውን ይዋጣልን ብለው አሁንም እየተዋጉ ነው። 8ኛ ቀኑን በያዘው የአሜሪካ ተከታታይ ጥቃት የአሜሪካ ወታደሮች መገደላቸውና መጥፋታቸው ዓለምን እያነጋገረ ያለ ጉዳይ ሆኗል። አሜሪካ አምና በመቀበል ወታደሮቼ ተገድለውብኛል ብላለች። በወርሃ የካቲት በተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት የአሜሪካ ወታደሮች ግድያ ቁጥራቸው ወደ 16 አሻቅቧል። በዚህ ወር የት እንደደረሰ መጥፋቱ የተነገረው የባህር ኃይል ፓይለት ሕይወቱ እንዳለፈም የአሜሪካ መንግስት በመግለጫው አሳውቋል። ኢራን በርካታ አሜሪካ ወታደሮችን እንደገደለች አሳውቃለች። ከዚህ በተጨማሪም በርካታ የአሜሪካ የጦር መሳሪያዎች እንደወደሙም ተነግሯል። ኢራን በጆርዳን የአሜሪካ ወታደሮችን ሙትና ቁስለኛ ማድረጓን ተከትሎም ኢራን እስካሁን ድረስ ባለው የአሜሪካ እስራኤልና ኢራን ጦርነት የአሜሪካ ወታደሮችን ግድያም ወደ 16 ከፍ ማድረጓን ስትናገር ተሰምታለች። 430 አካባቢ የሚሆኑ የአሜሪካ ወታደሮች ደግሞ በኢራን የአየር ጥቃት ምክንያት ክፉኛ ቆስሏል። እንደምታስታውሱት የመጀመሪያው ሞት የተመዘገበው መጋቢት 1 ላይ ነው። በመጋቢት 1 ኢራን በኩዌት የህዝብ ወደብ ላይ ባደረሰችው የድሮን ጥቃት 6 የአሜሪካ ወታደሮችን ገላለች። በተመሳሳይ በዚሁ በመጋቢት 1 ቀን ኢራን በሳውዲ አረቢያ በሚገኘው ልዑል ስልጣን የጦር ሰፈር ባደረሰችው ጥቃት 7 ወታደሮችን ያቆሰለች ሲሆን ከሳምንታት በኋላም እነዚህ በኢራን የቆሰሉ ወታደሮች እንደሞቱ ለማወቅ ተችሏል። በመጋቢት 12 ደግሞ የአሜሪካ ነዳጅ ጫኝ የጦር አውሮፕላን ኢራን ባደረሰችው ጥቃት በኢራቅ መከስከሱን ተከትሎ 6 የአሜሪካ ወታደሮች መገደላቸው ይታወሳል። በሐምሌ 1 ቀን ደግሞ የአሜሪካ የባህር ኃይል ፓይለት ተገድሏል። ይህ ፓይለት ሊሞት የቻለው በአረቢያን ባህር አካባቢ የአሜሪካ ሄሊኮፕተር መከስከሱን ተከትሎ ነው። ሄሊኮፕተሩም የተከሰከሰው በኢራን ጥቃት ምክንያት ነው። እንዲህ እያለች ኢራን በአሜሪካ ወታደሮች ላይ የምታደርሰውን ጥቃት ቀጥላበታለች። የሟቾች ቁጥር ከ16 አልፏል እያለችም ትገኛለች። አሜሪካ የቆሰሉ ወታደሮች ደግሞ 430 ደርሰዋል እያለችም ነው። ኢራን ደግሞ የለም ውሸት ነው፣ የተገደሉትም የቆሰሉትም ቁጥራቸው ከዚህ ከፍ ያለ ነው እያለች ትገኛለች። አሜሪካም በኢራን ላይ ጥቃቷን ቀጥላለች። በወታደሮቿ ሞት ምክንያት አቋርጣው የነበረውን ተኩስ እንደገና ጀምሯለች። በዚህ አንድ ሳምንት ባስቆጠረው ጥቃት አሜሪካ ደቡባዊና ሰሜናዊ የኢራንን ህዝብ ለመለያየትና ለመነጣጠል እየሰራች ነው እየተባለ ይገኛል። የአሜሪካ የአሁኑ ጥቃት የኢራንን ተራውን ህዝብ አደጋ ውስጥ ጥሎታል። በርካታ ድልድዮች ወድመዋል ወይም ሲመቱ ታይቷል። የባቡር ጣቢያዎች ተመቷል። የውሃ ማስተላለፊያ ቱቦዎችም ወድመዋል። የአየር ማረፊያዎች ተመቷል። የመኪና መንገዶችም በተመሳሳይ ከጥቅም ውጭ ሆነዋል። ሆስፒታሎች ሳይቀሩ ተመቷል። ታማሚዎች ከሆስፒታል እስከ መልቀቅም ደርሰዋል። የተማሪዎች ፈተና ላልተወሰነ ጊዜ ተራዝሟል። የአሜሪካ መሰረተ ልማቶችን ማውደም የህዝቡን እንቅስቃሴ ገድቦታል። አሜሪካ የኢራንን አብዮታዊ ዘብ አቅምን ለማዳከም እየሞከረች ነው። ነገር ግን መሰረተ ልማቶቹ የህዝብ ናቸው። አሜሪካ እያደረገች ያለው ደቡባዊ ኢራንን ከሰሜናዊ ኢራን ህዝብ በመነጠል የኢራንን ወታደራዊ አቅም ማዳከም ላይ ነው። ሆኖም ግን ይህ የአሜሪካ ድርጊት የኢራንን አብዮታዊ ዘብ ሊገታው አልቻለም። የኢራን አብዮታዊ ዘብ የአሜሪካ ድርጊት ከምንም አያስቆመንም እያለ ነው። ጥቃቱንም ቀጥሎበታል። የኢራን እስላማዊ አብዮታዊ ዘብ ቅዳሜ ዕለት በሰጠው መግለጫም ዮርዳኖስ ውስጥ በሚገኘው አልዛርቃ በተባለው የአሜሪካ የጦር ሰፈር በፈጸመው ጥቃት ቢያንስ 2 የአሜሪካ ጦር አውሮፕላኖችን ማውደሙን እንደገለጸም የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። የአሜሪካ ማዕከላዊ እዝ ስለዚህ ጥቃት ተጨማሪ መረጃ እንዲሰጥ ከቢቢሲ የቀረበለትን ጥያቄ ውድቅ አድርጓል። አሜሪካም እስካሁን ድረስ በኢራን ንጹህ ዜጎች ላይ ግድያን ጨምሮ ብዙ ግለሰቦችን አቁስላለች። በርካታ የኢራን ድልድዮችና መሰረተ ልማቶች እንደወደሙም እየተገለጸ ይገኛል። በመካከለኛው ምስራቅ የተቀሰቀሰውን ከፍተኛ ወታደራዊ ውጥረት ተከትሎ የአሜሪካ መከላከያ ሚኒስቴር ፔንታጎን በዮርዳኖስ በሚገኘው የጦር ሰፈሩ ላይ በደረሰው የኢራን ጥቃት የ2 አሜሪካን ወታደሮች ህይወት ማለፉን በይፋ አምኖ ከተቀበለ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወታደሮቹ ሞት እጅግ የሚያም ነገር ነው ካሉ በኋላም ኢራን የኒኩለር ኃይል እንዲኖራት
በጭራሽ አንፈልግም፣ ልንፈቅድላትም አንችልም ሲሉ ተናግሯል። የኢራን አብዮታዊ ዘብ ከፍተኛ አዛዥ አሊ አብዱላ በበኩላቸው አሜሪካ የትኛውም ጥቃት ወይም በኋላ ቀር ጥቃት ማድረሷን ከቀጠለች አሳማሚና አውዳሚ ምላሽ ከኢራን ወታደራዊ ኃይል ይጠብቃታል ሲሉ ምላሽን ሰጥቷል። የአሜሪካ የመካከለኛው ምስራቅ እዝ ሴንትኮም ዛሬ ባወጣው አስቸኳይ መረጃም የኢራን ጦር በሰነዘረው መጠነ ሰፊ የባላስቲክ ሚሳኤልና የሰው አልባ ድሮን ጥቃት 2 ወታደሮች ወዲያውኑ መገደላቸውን ያረጋገጠ ሲሆን አንድ ሌላ ወታደር ደግሞ የደረሰበት ጠፍቶም ፍለጋ እየተደረገበት መሆኑን አምኗል። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየች ሲሆን መከላከያ ሚኒስትሩ የወታደሮቹን ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አሳውቋል። በጥቃቱ ሳቢያ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውም በመግለጫው ላይ ተመላክቷል። የአሜሪካ መካከለኛው እዝ በመግለጫው በዮርዳኖስ በነበረው ወታደራዊ ይዞታዎች ላይ የተሰነዘረው ጥቃት ከባድ ነበር፣ የ2 ጀግኖቻችንን መገደልና የአንዱን መጥፋት በሐዘን እናረጋግጣለን ብሏል። ይህ የአሜሪካን ወታደራዊ የበላይነት የተፈታተነ ጥቃት የመጣው በአሜሪካ አወያይነት ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱን ተከትሎ ነው። ስምምነቱ ከፈረሰ በኋላ ላለፉት 7 ቀናት ሁለቱ ሀገራት እርስ በርስ እጅግ አስገራሚ የአየር ጥቃቶችን ሲለዋወጡ የቆዩ ሲሆን አሜሪካ በኢራን ስትራቴጂካዊ ይዞታዎች ላይ የአየር ድብደባ ስትፈጽም ሰንብታለች። ኢራንም በበኩሏ በዮርዳኖስ አዝራቅ አካባቢ በሚገኘው የአሜሪካ ጦር ሰፈር ላይ የወሰደችው እርምጃም የአሜሪካን ጥቃት ለመመከት የተደረገ መሆኑን፣ ጥቃቱ በኩዌትና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎችን ጭምር ያካተተ መሆኑን አስታውቃለች። አሜሪካ ጉዳቱን አምና ከተቀበለችበት መግለጫም ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅተባ ኻሜኒ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝተዋል። መሪው አክሎም የፕሬዝዳንት ዶናልድ ትራምፕን ፊርማም ዋጋ ቢስና ተቀባይነት የሌለው ሲሉ አጣጥለውታል። ኢራን ዛሬም ወታደራዊ የድል ዜናን እያበሰረች ነው። የኢራን እስላማዊ አብዮታዊ ዘብ MQ-9 የተሰኘውን የአሜሪካን ድሮን እንዳወደመ ገልጿል። በምስራቃዊ ኩዚስታን አካባቢ በኢራቅ ድንበር አቅራቢያ ሀቫዝ በተባለ አካባቢ ይህ የአሜሪካ ድሮን እንደወደመ ተገልጿል። ይህ ድሮን ግዙፍና በሰው አልባ ፓይለት የሚንቀሳቀስ ዋና ግቡ የደህንነት ቅኝትና የመረጃ መሰብሰብ እንዲሁም የአየር ጥቃት ማድረስ እንደሆነም የአሜሪካ አየር ኃይል በአንድ ወቅት ስለዚሁ MQ ድሮን ባወጣው መግለጫ ላይ አሳውቆ ነበር። ኢራን ይህንን የአሜሪካውን MQ-9 ድሮን መታ ስትጥል ይህ ለ4ኛ ጊዜ ነው ተብሏል። በ8 ቀኑ ጦርነት ኢራን 4 የአሜሪካ ድሮኖችን መታ እንደጣለች ለማወቅ ተችሏል። የአሜሪካ ማዕከላዊ እዝ ከቀናት በፊት የጀመረውን ጥቃት ማቆሙን ቢገልጽም ጥቃቱን በድጋሚ ለ8ኛ ጊዜ ቀጥሏል። የአሜሪካ ወታደራዊ ኃይል ጥቃቱን እንደገና የጀመረው ደግሞ ለሞቱት ወታደሮች በቀል መሆኑን ትራምፕ አሳውቋል። ኢራን በጆርዳን በሚገኘው የአሜሪካ ጦር ቤዝ ላይ በቀጥታ ጥቃት ስትፈጽም የሚያሳይ ምስል ይፋ አድርጋለች። በዚህ ጥቃት በርካታ ሰው አልባ አውሮፕላኖችና ቅንጡ የሆነውን ሆክ ሄሊኮፕተር $21 ሚሊዮን የሚያወጣውን ውድ የጦር መሳሪያ ማውደሟን፣ በርካታ ወታደሮች መግደሏንም ገልጻለች። ለዚህ ኢላማውን ለጠበቀ ጥቃት አሜሪካም ራሽያንና ቻይናን እየወቀሰች ትገኛለች። አሜሪካም በሆርሙዝ ዳርቻ በሚገኘው የኢራን ነዳጅ ማከማቻ ላይ በሬክተር ስኬል 5 የተለካም የመሬት መንቀጥቀጥ ማድረሷም እየተገለጸ ነው። አረብ ሀገራት በአሁኑ ሰዓት መሰረተ ልማታቸው እየወደመባቸው ይገኛል። በአሁኑ ወቅት በሁለቱ አያላን መካከል ያለው ፍልሚያም የዓለምን ሩብ የነዳጅ ትራፊክ በሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠር ላይ ያተኮረ ሲሆን በግጭቱ ምክንያት በዓለም አቀፍ ደረጃም የነዳጅና የሸቀጦች ዋጋም በከፍተኛ ሁኔታ ማሻቀብ ጀምሯል። ኢራን ለአሜሪካ አጸፋ ምላሽ እየሰጠች ትገኛለች። የአረብ ሀገራትንም በእጅጉ እየደበደበች መሰረተ ልማቶችን እያወደመች ትገኛለች። ይህ የሆነው አሜሪካ በኢራን የህዝብ መሰረተ ልማት ላይ ጥቃት እያደረሰች በመሆኑ ምክንያት ነው።
ኢራን የኩዌት ሁለተኛውን ግዙፍ የውሃ ማመንጫ ደብድባለች። የኩዌት መንግስት የነዳጅ ካምፓኒ መሰረተ ልማት በኢራን እንደተመታበት ለማወቅ ተችሏል። የኢራን ጦር የገልፍ ሀገራትን መሰረተ ልማቶች ኢላማ በማድረግ እያወደመ መሆኑን አስታውቋል። ኢራን ባህሬንና ጆርዳንም መደብደባቸው ተገልጿል። ኩዌት ላይ ኢራን ያደረሰችው ጉዳት ይህ ነው ተብሎ ሊገለጽ አይችልም። በኩዌት የሚገኘው ግዙፍ የውሃ ማመንጫም 90% የሚሆነው የኩዌት ህዝብ ከዚህ በኢራን ከተመታው የውሃ ማመንጫ ነው ውሃን የሚያገኘው። ዝናብ የማይዘንብባት ሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ ኦማን የመሳሰሉ ሀገራትም በኢራን የውሃ ማመንጫ ኃይላችን ይመታብናል ብለው ከፍተኛ ስጋት ውስጥ ገብቷል። የኢራኑ መሪ ምን እያሉ ነው? ለአሜሪካ ምን መልስ ሰጡ? የኢራን ጠቅላይ መሪ ሙጅተባ ኻሜኒም አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷም የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው በማለት በዶናልድ ትራምፕ ላይ ከፍተኛ ትችትን ሰንዝሯል። በአሜሪካና እስራኤል ጥቃት የተገደሉትን አባታቸውን ተክተው ስልጣኑን ከተቆጣጠሩ አንስቶ እስካሁን በይፋ ያልታዩት ጠቅላይ መሪው ይህንን ያሉት በጽሁፍ ባወጡት መግለጫ ነው። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሙጅተባ ኻሜኒም ኢራንም ለዋሽንግተን የማይረሳ ትምህርት እንዳዘጋጀችላት ገልጿል። አሜሪካና ኢራን ጦርነቱን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙት ሰኔ ላይ ነበር። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑም ፕሬዝዳንት መሱድ ፔዚክሻን ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገራት ግጭት አገርሽቷል። ፕሬዝዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊ ስምምነት አብቅቷል ብሏል። አሜሪካ ስምምነቱን በተደጋጋሚ መጣሷን በማንሳት የከሰሱት የኢራኑ ጠቅላይ መሪ ይህም አንድ መሰረታዊ እውነት አሳይቷል፣ የአሜሪካ ፕሬዝዳንት ፊርማ ሙሉ ለሙሉ ዋጋ የለሽና ተአማኒነት የጎደለው ነው ብለዋል። የተከበራችሁ አገራችን ኢራን የማይረሳ ትምህርት እንዳዘጋጀች ሊታወቅ ይገባል ሲሉም በቴሌቪዥን በተነበበው መግለጫ ላይ አስጠንቅቋል።